አንድ የተነስተን ቆመን እናነብና ወደ ቃሉ እንገባለን። አንደኛ ተሰሎንቄ ምዕራፍ 5 ቁጥር 18 እናወጣለን። አንደኛ ተሰሎንቄ ምዕራፍ 5 ቁጥር 18 እሺ አብረን እናነበው። በሁሉ አላላችሁም እናንተ፣ አብረን እንበለው። በሁሉ አመስግኑ፣ ይህ የእግዚአብሔር ፍቃድ በክርስቶስ ኢየሱስ ወደ እናንተ ነው፣ ወደኛ ነው። በሁሉ አመስግኑ። እስቲ ከመቀመጣችሁ በፊት በሁሉ ነገር ማመስገን ሕይወት ይሁን ብላችሁ ጎናችሁ ያለውን ሰው ባርኩት። ጌታ የተባረከ ይሁን። በሁሉ ነገር አመስግን። በሁሉ ነገር፣ በጎደለውም በሞላውም ጌታ ይመስገን። በሁሉ አመስግን። ጌታ ሆይ እናመሰግንሃለን። ሁላችንም እንጸልያለን። ጌታ ሆይ እናመሰግንሃለን። አመስጋኝ ትውልድ በደም የታጠበ ሕዝብህ ነው። እግዚአብሔር ሆይ ያደረክለት ዘላለሙን የሰራህለት ሕዝብህ በሁሉ እንዲያመሰግን እግዚአብሔር ሆይ ተጠርቷል። የእግዚአብሔርም ፍቃድ ነው። እግዚአብሔር ሆይ ይሄን እውነት እንድንማረው እርዳን። በጌታ በኢየሱስ ስም አሜን። ጌታ ይባርካችሁ። ቁጭ በሉ። አመስጋኝነትን ነው ዛሬ የምንነጋገረው። ጌታ የተባረከ ይሁን እና ይሄን አጠር ያለ መልእክት ጌታ በልባችን እንደሚጽፈው አምናለሁ። ጌታ የተባረከ ይሁን እና ምስጋና መልካም ነገር ሲሰማን ለጊዜው የምናወጣው ስሜታዊ መልስ አይደለም፣ ከዛም የሚያልፍ ነው። ጌታ የተባረከ ይሁን። ጊዜያዊ ነገር ሲሆንልን ምስጋናዎች እናወጣለን። እነኛ ጊዜያዊ ነገሮች በመሆናቸው በማመስገናችን መጥፎ ነው እያልኳቸው አይደለም ያለሁት። ነገር ግን ምስጋና፣ መጽሐፍ ቅዱሳዊ ምስጋና ከዛ ያለፈ ነገር ነው፣ ከዛም የጠለቀ ነገር ነው ልላችሁ ፈልጌ ነው። ጌታ ስሙ የተባረከ ይሁን እና እግዚአብሔር አምላክ በሕይወታችን አንዱ የሚፈልገው ነገር ቢኖር ምስጋና ነው። እግዚአብሔር ደግሞ አንዱ የሚጠላው ነገር ከቅዱሳኑ ሊያየው የማይፈልገው ነገር አጉረምራሚነትን ነው እና ማመስገን በረከትንና ማዳንን ወደኛ ይዞ ይመጣል። ስናጉረምርም ደግሞ በረከት አይዘንብም። ለእስራኤላውያን የዘነበላቸው እባብ ነው እና እግዚአብሔር አይደሰትም በማጉረምረም። ይሄ ሁሉ ነገር ተደርጎልን እንዳልተደረገለት ስንሆን እግዚአብሔር አምላክ ደስ አይለውም። በሕፃንነታችን በልጅነታችን ለምናጠፋው ጥፋት እግዚአብሔር አምላክ ራሱ ዋስ ነው። ገና ስላላደግን ስለሆነ እግዚአብሔር አምላክ ያንን ይታገሳል። ነገር ግን ጌታን እያወቅን እየገባን በጌታ ቤትም ኖረን መልካምነቱን ቀምሰን ጠግበን እግዚአብሔርን ማመስገን ሲያቅተን ግን እግዚአብሔር ደስ አይለው እና ይሄ እውነት ነው። ጌታ ስሙ የተባረከ ይሁን እና የምስጋና መጽሐፍ ቅዱሳዊ መሰረቶች አሉ። ምንድነው የምስጋና ፋውንዴሽኑ ምንድነው ብላችሁ ብትጠይቁ፣ ለምስጋና ምን ስንል መንፈሳዊ መስዋዕት ነው። እግዚአብሔር አምላክ ምስጋናን ሳክሪፋይስ ነው የሚለው። ምን ማለቱ ነው? ሳክሪፋይስ ማለት በተለይ ዕብራውያን ላይ ይናገረዋል። ዘወትር ለእግዚአብሔር የምስጋና መስዋዕት። መቼ? ዘወትር የምስጋና መስዋዕት ለስሙ የሚመሰክሩ ከንፈሮች ፍሬ በእርሱ በኩል እናቀርብለት፣ በምስጋና እናቀርብለት እግዚአብሔር እና እግዚአብሔር አምላክ መስዋዕት ብሎ ይናገረዋል። ምክንያቱም ላይፍ ሁልጊዜ ምቹ ስላልሆነ የማይመች ጊዜም አለ። ለማመስገን ከባድ የሚሆንበትም ጊዜ አለ። በምቹ ጊዜ ስናመሰግን እግዚአብሔር አምላክ ይቀበለዋል፣ መስዋዕት ነው እሱንም። ነገር ግን በአስቸጋሪ ጊዜ ደግሞ ስናመሰግን እግዚአብሔር በጣም ያንን ያከብረዋል። ያ መስዋዕት ነው የሚባለው። ልክ በብሉይ ኪዳን ሲታረዱ መስዋዕቶች እንደሚደማው ደም እኛም ደግሞ ውስጣችን እየተጎዳ የምናቀርበው ሳክሪፋይስ እግዚአብሔር ሆይ በዚህም ጻድቅ ነህ ስንለው እግዚአብሔር ያንን ይቀበለዋል። ያም ደግሞ በሱ በኩል ምንድነው? እጅግ የከበረ እጅግ ውድ የሆነ አገልግሎት ነው። ጌታ የተባረከ ይሁን። ምስጋና ትእዛዝ ነው። እስቲ ትእዛዝ ነው በሉ። ታዘናል። ምስጋና ትእዛዝ ነው። በሁሉ አመስግኑ ነው የሚለው የእግዚአብሔር ቃል እና ይሄ አንደኛ ተሰሎንቄ ምዕራፍ 5 ቁጥር 18 አሁን ያነበብነው ክፍል ነው እና ስለ ክፉ ነገር ሳይሆን የምናመሰግነው እግዚአብሔር ከኛ ጋር ስላለ፣ እንደገናም ደግሞ እግዚአብሔር ቸር ስለሆነ፣ እግዚአብሔር ደግሞ የመጨረሻ ተስፋችንም ስለሆነ፣ እግዚአብሔር ጋር
መጨረሻም ክብር ስለሆነ እግዚአብሔር ለኛ ያሰበው ነገር ሁሉ ጊዜ መልካም ስለሆነ እሱንና መልካምነቱን እያየን ነው የምናመሰግነው። ነገሮቹ አይደሉም ለምስጋና የሚያበቁን ወይም ደግሞ እንደው ዝም ብለን ቲያትር እየሰራን አይደለም። አንዳንድ ጊዜ ሰዎች በከባድ ነገር ያልፋሉ እና አመስግን ተብለሃል ይባላል። ስለ መጥፎ ነገር አይደለም የምናመሰግነው፣ ስለ ከበደ ነገር አይደለም የምናመሰግነው፣ ስለ እግዚአብሔር መልካምነት ነው። እግዚአብሔር መልካም ነው በሉ እስቲ ጎናችሁ ያለውን ሰው። ሁል ጊዜ መልካም ነው። ጌታ ስሙ የተባረከ ይሁን። ስለዚህ ስለ መልካምነቱ አብሮን አለ። በዛ ባስቸጋሪ ነገር ውስጥ እያለፍን እግዚአብሔር ከኛ ጋር ነው፣ ብቻችንን አይደለንም። ስለዚህ የምናመሰግነው አብሮነቱንም እያየን ነው፣ መልካምነቱን እያየን ነው፣ ቸርነቱን እያየን ነው። ከዛ ካስቸገረ ነገር እንደሚያድነኝም እያመንኩ ነው የማመሰግነው። ጌታ ስሙ የተባረከ ይሁን እና ምስጋና ወደ አምልኮ የሚያዘጋጅ ልብ ነው። ማለትም እግዚአብሔርን ስናመሰግን መጽሐፍ ቅዱስ ሲናገር ወደ ደጆቹ በመገዛት ይላል፣ ወደ አደባባዮቹም በምስጋና ግቡ ይላል። ማለትም የእግዚአብሔር አደባባይ የአምልኮ አደባባይ ነው። ነገር ግን ወደ ደጆቹ ለሱ ሰብሚት በማድረግ እና ደግሞ መጽሐፍ ቅዱስ ሲናገር በምስጋና ግቡ ወደ እግዚአብሔር። ማለትም ልባችን ለአምልኮ ይዘጋጃል ስናመሰግን። ጌታ ስሙ የተባረከ ይሁን። እግዚአብሔር አምላክ ሰጪ ነው ማለታችን ነው። እግዚአብሔር አምላክ ረዳት ነው ማለታችን ነው። እግዚአብሔር አምላክ ሉዓላዊ ነህ ማለታችን ነው ስናመሰግነው። ከሁሉ ነገር በላይ ከችግሬም ሁሉ ሳይቀር በላይ ነህ ማለታችን ነው። ጌታ ስሙ የተባረከ ይሁን። ትኩረታችን ችግሩ ሳይሆን አንተ ነህ ማለታችን ነው። እስቲል አሁንም በመሄድበት መንገድ ሁሉ አምነሃለሁ ማለታችን ነው። የታመነ ነው እሱ። ጌታ ስሙ የተባረከ ይሁን። ስለዚህ እናመሰግነዋለን እና የእግዚአብሔርን ቸርነት ነው በምስጋናችን ውስጥ የምናወራው የምንናገረው። ጌታ ስሙ የተባረከ ይሁን። እግዚአብሔር አምላክ ቸር አምላክ ነው። እስቲ ቸር ነው በሉ እስቲ። እግዚአብሔር ቸር ነው። ጌታ የተባረከ ይሁን። ሁል ጊዜ እንላለን እግዚአብሔርን ስንባረክ፣ እግዚአብሔርን ስናመሰግን አንተ እኮ ቸር ነህ ማለታችን ነው። ጌታ ስሙ የተባረከ ይሁን። መጽሐፍ ቅዱስ ሲናገር በጎ ስጦታ ሁሉ ፍጹም በረከት ሁሉ ከላይ ነው፣ ከላይ ነው፣ ከብርሃን አባት ከእግዚአብሔር ነው የሚመጣው። ወገኖቼ ምንም በጎ ነገር ወደኛ ገብቶ ከእግዚአብሔር ውጪ የመጣበት አድራሻ የለውም። ሶርሱ ራሱ እግዚአብሔር ነው። የበጎ ነገር ምንጭ አምላካችን እግዚአብሔር ነው። እኛም ራሳችን የምንተነፍሰው የምንንቀሳቀሰው የምንኖርበት ምክንያት የእሱ ቸርነት ነው። ጌታ ስሙ የተባረከ ይሁን። እስቲ ቸር ነው በሉት። ጌታ ይባረክ። ስለዚህ እናመሰግናለን እግዚአብሔርን። የእግዚአብሔርን ቸርነት መናገራችን ስናመሰግን የእሱን ቸርነት ማውራታችን ነው እና ይሄ ምስጋናችን የማያቋርጥ ነው። መጽሐፍ ቅዱስ ሲናገር ሁል ጊዜ አመስግኑ ይላል። መቼ? ሁል ጊዜ አመስግኑ እግዚአብሔርን። እና መጽሐፍ ቅዱስ ሲናገር በአንድ አካል የጠራችሁ እሱ ልባችሁን ይግዛ ካለ በኋላ በሁሉም አመስግኑ ይላል። ታውቃላችሁ ልባችንን የገዛው ሰላም ነው። ሰላም ማን ነው? ራሱ ፐርሰን ነው፣ ክርስቶስ ነው። ልባችሁን የገዛው እሱ ነው። ታዲያ ጌታ በውስጤ ሰላም ሰጥቶኝ ዙሪያዬን ስላለው ሁከት እኔን ኢንፍሉዌንስ ማድረግ አይችልም። ሰላሜ እያለ ሰላሜ ያለ ኢየሱስ ክርስቶስ። ስለዚህ ልባችሁን ሰላሙ ከገዛ፣ በልባችሁ ሰላሙ ከነገሰ በሁሉ አመስግኑ። ጌታ ይባረክ። ጌታ እያለ እሱ እያለ አለ አይደለም። አሁን አንዳንድ ጊዜ እንላለን ማለት ታንኳው አለ፣ ማዕበሉ አለ፣ ንፋሱ አለ፣ አውሎ አለ፣ ነገር ግን ኢየሱስ አለ እና ስንጠፋ አይገድህም ወይ ብለዋል ደቀ መዛሙርቶቹ። እኛ ደግሞ በእምነት ደግሞ ሁሌ ስለምናየው አንታወክም። ጌታ የተባረከ ይሁን። ልዑል በቀኛችን ነው። ጌታ ስሙ የተባረከ ይሁን። ስለዚህ ይሄ ቀጣይነት ያለው ነገር ነው። ጌታ ስሙ የተባረከ ይሁን። የማያቋርጥ ነው ሁል ጊዜ እና የክርስቶስ ሰላም ልባችሁን ይግዛ። አሁን ዳዊት ሲናገር ምስጋናው ዘወትር በአፌ ነው ብሎ ይናገራል። ዘወትር የእግዚአብሔር ምስጋና ሁል ጊዜ በአፌ ላይ አለ ብሎ ነው የሚናገረው። ዳዊት የተመቸው ይመስላችኋል? ሁል ጊዜ ሲያመሰግን፣ በሁሉ ነገር ሲያመሰግን። ዳዊት እኮ 15 ዓመት እኮ ነው ሳኦል ያሳደደው ጫካ ለጫካ በምድረ በዳ ያመሰግን ነበር። በምድረ በዳ ክብርህን ማየት እፈልጋለሁ የሚል እኮ ዳዊት እኮ ነው። እንጨትና ውሃ በሌለበት ምድረ በዳ ክብርህን ማየት እፈልጋለሁ። አይኖቹ በእግዚአብሔር ላይ ባሳዳጁ ሳይሆን በዚህ በቀባው በወደደው በእግዚአብሔር ላይ አይኖቹን ያሳረፈ ዳዊት። ነፋሱ አለ፣ ማዕበሉ አለ፣ አሳዳጅ አለ፣ ችግር አለ፣ ብዙ ነገር በህይወቱ ውስጥ እያለፈ ነው ያለው። ስቲል ግን ምስጋና አልተቀማም። ምስጋናን አትቀሙም። ጌታ የተባረከ ይሁን። ምስጋና ዘወትር በአፋችሁ ነው። ጌታ ስሙ የተባረከ ይሁን እና ዳዊት አመሰገነ። የሚገርማችሁ ነገር የሳኦል ብቻ አይደለም። ዳዊት ያንን ጦርነትም አሸንፎ ወደ ቤተ መንግስትም ከገባ በኋላ እንደዚሁ በቤት ውስጥ ትልቅ ሰልፍ እንደነበረ ትመለከታላችሁ። የገዛ ልጁ ማን ነው? አምኖን፣ እንደገናም ደግሞ አቢሴሎም። ተመልከቱ፣ ቤት ውስጥ ያነደደው እሳት ዳዊት እንዴት እንደፈጀው፣ እንደገና ከመንግስቱ እንዴት ደግሞ ነቅሎ ደግሞ ወደ ምድረ በዳ እንዳስገባው። ያም ሁሉ ሆኖ መዝሙር 61 ስታነቡ
በቃ አቤቱ አንተን ተጠማሁ ተራብኩ እንጨትና ውሃ በሌለበት ምድረ በዳ ክብርህን ማየት እፈልጋለሁ። ዳዊት ዙፋኔን ወይኔ ልጆቼ ስንት በሚቆጭበት በሚናደድበት በሚበሳጭበት ብዙ ነገር ሊወሰድበት በሚችልበት ምድረ በዳ ውስጥ እያለ ምስጋናውን አልተቀማም። እግዚአብሔር ሆይ አመሰግናለሁ፣ እግዚአብሔር ሆይ ክብርህን ማየት እፈልጋለሁኝ። በቃ እግዚአብሔር እኮ እግዚአብሔር ነው ብሎ የገባው ዳዊት ነው። ይሄ መቼም ንጉሥ ዳዊት ምን አይነት ቅባት በላዩ ላይ እንዳለ እኔም ራሴ እደነቃለሁኝ። በሱ ላይ ያለውን ጸጋ አሁንም ያብዛልልኛም። ጌታ ስሙ የተባረከ ይሁን። የእግዚአብሔርን ታዳጊነት፣ የእግዚአብሔርን ብርታት፣ የእግዚአብሔርን ተስፋ እያየን በመናልፍበት ነገር ላይ ሁሉ እግዚአብሔርን እንባርካለን። ታውቃላችሁ የእግዚአብሔር ተስፋ እንደማይቋረጥ፣ የእግዚአብሔር ምሕረት ለኛ እንደማይቋረጥ፣ የእግዚአብሔር ዘላለማዊ በረከት በእኛ ህይወት እንደማይቋረጥ፣ እግዚአብሔር አንዴ ወደዳቸው ለዘላለም እንደወደዳቸው ምንም አይነት ምድራዊ ነገር እንዲና እንደዛ ቢናጋ ወገኖቼ ከዚህ ከትልቁ ከእግዚአብሔር ፍቅር ምንም ነገር ሊለየን እንደማይችል የእሱ እጅ እንደያዘን እሱ እንደአስጀመረን እሱ እንደሚያስጨርሰን ይሄ እኮ ወገኖቼ በዋስትና ባለው አይነት ጉዞ ውስጥ ያለ ህዝብ ነው። ስለዚህ በእግዚአብሔር በአምላኩ ነው እኮ ሰው የሚታመነው፣ በራሱ ኃይል አይደለም፣ በራሱ ጥበብ አይደለም፣ በራሱ ችሎታ አይደለም። እግዚአብሔር ጌታ ስሙ የተባረከ ይሁን። ስለዚህ ምስጋናው ዘወትር በአፌ ነው። ሲዘወትር እንበለው ሁል ቀን። ዛሬ ምናልባት ተመራችሁ የመጣችሁ ሰዎች ካላችሁ አመስግኑ፣ እግዚአብሔር ይገለብጠዋል። ጌታ ስሙ የተባረከ ይሁን። አመስግኑ፣ በሁሉ ነገር አመስግኑ። አሁን የምስጋና እንቅፋቶች እንዳሉ እናውቃለን። እንዳናመሰግን የሚያደርጉን ነገሮች በመጀመሪያ ወገኖቼ እንዳናመሰግን የሚያደርገን ነገር ሰይጣን አይደለም፣ እኛው ነን። የምስጋናችን እንቅፋቶች የምንሆነው እኛው ራሳችን ነን። መጽሐፍ ቅዱስ ሲያስተምረን አንዳንድ ጊዜ ከእግዚአብሔር ጋር የምንጣላበት ነገር እንዳናመሰግን የምንሆንበት ነገር የይገባኛል ጥያቄ ነው። ለምንድን ይሄ ነገር ለኔ አይደረግም? ለምንድን ነው የማይደረግልኝ? ለነሱ እየተደረገ ለነሱ እየተደረገ ማለት መብቴ ነው የሚመስለኝ። ከእግዚአብሔር የሚገኘው ነገር ሁሉ መብቴ ማለትም የእግዚአብሔር ጸጋ እኛ ጋር የመጣው ጸጋ ስለሚገባን አይደለም፣ ስለማይገባን ነው። ለዚህ ነው የምናመልከው እግዚአብሔርን። ጌታ ሆይ የማይገባኝን፣ ቅድም መዝሙር ይዘመር ነበረ፣ የማይገባኝን ነገር ነው የሰጠኝ። የዘላለም ሕይወት የሚገባን ነገር አይደለንም፣ ጠላቶች ነበርን የሚል እግዚአብሔር ቃል። የሚገርማችሁ ነገር የእግዚአብሔር ፍቅር ለኛ አይገባም፣ የጌታ ምሕረት ለኛ አይገባም። ጸጋ ነው። ጸጋ የሚለው ቃል ራሱ ዴፊኒሽኑ በነፃ ነው የመጣው ወደኛ ጋር፣ ውድ ነው ነገሩ፣ ክርስቶስን ዋጋ አስከፍሎታል። ነገር ግን የማይገባን ነው። የኛን ቅጣት እሱ ተቀብሎ ነው የሱ ወደኛ ጋር የመጣው። የእግዚአብሔር ስም የተባረከ ይሁን። ስለዚህም ወገኖች ይውላችሁ የማይገባን ነገር አንዳንድ ጊዜ በህይወታችን አንዳንድ ነገሮችን ጠብቀን ካልመጣ እግዚአብሔርን ባለ ዕዳ እናደርገዋለን። ለምንድን ነው ይሄ ነገር የማይሰጠኝ እግዚአብሔር አምላክ? ለምንድን ነው ይሄን በህይወት የማያመጣው? ለምንድን እንደዚህ እና እግዚአብሔርን እናኮርፈውና አላመሰግንህም እንለዋለን። እግዚአብሔር የሚቀርበትም ይመስልናል። የሚቀርብን እኛ ነን። በሁሉ አመስግኑ፣ በሁሉ አመስግኑ። አያችሁ መጽሐፍ ቅዱስ ላይ ሁለት ወንድማማቾች ነበሩ ይላል። አንደኛው ወንድም አባካኝ ነበር፣ ከቤቱ ወጣ ይላል። ከቤቱ ወጣ፣ ያለውን ገንዘብ ሁሉ አባከነና ከስንት ጊዜ በኋላ ወደ ልቡ ተመልሶ ወደ አባቴ ልመለስ አለ። አባቴ ይቅር ይለኛል ብሎ ወደ አባቱ ጋር መጣ። አባቱ ደግሞ ከርቀት አየው፣ ሮጠና አቀፈው፣ ወደ ቤት አስገባው። በቃ ገላውን ታጠበ፣ ልብሱን ቀየረ፣ የሰባውን አረደለት። ትልቅ ፓርቲ ተዘጋጀ። ነገር ግን በቤት የነበረ ደግሞ ታላቅ ወንድሙ ነበረ። በቤት ውስጥ የነበረው ታላቅ ወንድም በጣም ተናደደ፣ በጣም ተቆጣ። ምክንያቱም እኔ በቤት ነው ያለሁት ይገባኛል፣ እሱ ግን የትም ቦታ ከርሞ መጥቶ የማይገባው። ወገኖች እግዚአብሔር የሰጠው ለማይገባው ነው። ይገባኛል አንዳንዴ እንሳሳታለን። በጣም ይውላችሁ ልክ ያልሆነ አይነት አመለካከቶች አሉን። እግዚአብሔር የሱ ሐሳብ የሰማይ ሐሳብና የሰው ሐሳብ ሰማይና ምድር ነው፣ አይጣጣሙም። ሐሳቤ ከሐሳባችሁ ጋር እንደ ሰው ሐሳብ የሚሰራ አምላክ ስላልሆነ ጌታ ስሙ የተባረከ ይሁን። እንዴት ለሱ እንላለን? ልክ ለኛ የሚገባን ይመስል እግዚአብሔር ለኛም የማይገባንን ነው ለሌላውም የማይገባውን ነው ወደሱ ሲያመጣ። ማንም ወገኖቼ ለእግዚአብሔር ጥሪ የሚገባ ሰው የለም። እግዚአብሔር አምላክ የማይበቃውን ሰው ነው ያበቃው። ጌታ ስሙ የተባረከ ይሁን። ስለዚህ ያ አባካኝ ልጅ ሲመለስ ትልቅ አይነት ደስታ ነበረ በቤት ውስጥ። ትልቅ ፓርቲ ተዘጋጅቷል እና ጫጫታውን ሰማና ሄዶ አባቱን እንኳን አልጠየቀውም። ሄዶ ምንድነው አባዬ ምንድነው ይሄ ደስታ ይሄ ሁሉ ጭፈራ ምንድነው አላለም። ነገር ግን ሄዶ ለአገልጋዮቹ ምን እያደረገ ነው አባቴ አለ። ወንድምህ መጣ እኮ፣ ወንድምህ ጠፍቶ ነበር እኮ ተገኘ እኮ፣ ሞቶ ነበር እኮ አሁን በህይወት አለ እኮ፣ እንኳን ደስ አለህ ምናምን ሲለው በጣም ተናዶ በቃ አልበላም አለ፣ አልጠጣም አለ፣ አልደሰትም አለ።
ገብቷቸዋል ነገሩ። አንዳንድ ጊዜ ሰዎች የእግዚአብሔርን መልካም ነገር የሚያኮርፉት ይገባኛል ስለምንል ነው። ወገኖቼ ጤና፣ ሀብት፣ ምቾት፣ ስኬት እነኚህ ሁሉ ሰው የሚፈልጋቸው ነገሮች ናቸው። ነገር ግን እግዚአብሔር ባለ ዕዳ አይደለም። እግዚአብሔር ግን በጊዜው ያመጣዋል። ሁል ጊዜ አመስግኑ፣ በራሱ ጊዜ ይመጣል። አሜን አሜን። ከእግዚአብሔር ጋር አትኳረፉ፣ ግድ የላችሁም። እግዚአብሔርን አታኩርፉት፣ አመስግኑት፣ ስሙንም ጥሩ። እግዚአብሔር ቸር ነው። ጌታ ይመስገን። በፈተናችን ላይ አናተኩር። ሌላው ምስጋናችን የሚቀማን ነገር ፈተናችን ላይ አይናችን ችግራችን ላይ ሲሆን ምን እንሆናለን? ልባችን ይወድቃል፣ ምስጋና ያቅተናል። ሁላችንም ፈተና ውስጥ አልፈናል፣ ችግር ውስጥ አልፈናል። ችግራችንን ባየነው ቁጥር እንሰምጣለን። እንደ ጴጥሮስ ማለት ነው። በውሃው ላይ መራመድ ጀመረ ይላል። ና ሲለው ጌታ ኢየሱስ ያን ሬማ ሲያገኝ ተነስቶ ከታንኳ ውስጥ ከደቀ መዛሙርቶቹ ይልቅ እሱ መራመድ ጀመረ። እነሱ አላደረጉትም። ታንኳ ውስጥ ተጨንቀው ተቀምጠዋል። እሱ ግን ብድግ ብሎ ጌታ ሆይ አንተ ከሆንክ ብሎ መራመድ ጀመረ ይላል። በባህር ላይ የተራመደ ከኢየሱስ ክርስቶስ ቀጥሎ ጴጥሮስ ነው። አምኖ ወጣ፣ መራመድ ጀመረ። ነገር ግን ጌታን ማየት ትቶ አይኖቹን ወደ ማዕበሉ ሲመለከት ግን መስመጥ ጀመረ ይላል። ገብታችኋል? አይናችን ችግር ላይ ካለ እንሰምጣለን። አይኖቻችንን ከችግር ላይ አንስተን ኢየሱስን የምናይ ከሆነ በመንገዳችን ላይ ሁሉ አይናችን እሱ ላይ ከሆነ ማመስገን ቀላል ነው። ጌታ ስሙ የተባረከ ይሁን። በፈተናዎቻችን ላይ እስራኤላውያን ችግርን ተመለከቱ። እግዚአብሔር ከታደጋቸው ካዳናቸው በኋላ ባህር ከከፈላቸው በኋላ ካሻገራቸው በኋላ ከበሮ ይዘው እኮ ከነብይቷ ጋር አብረው ዘምረዋል እኮ። እግዚአብሔር ፈረሰኛውን ከባህር ጣለ። ምን አይነት ተአምረኛ አምላክ ነው! እኛን በደረቅ ምድር አሻገረን ብለው ዘምረውለታል እግዚአብሔር። እዛው ሳይራመዱ እንደገና ውሃ ጠማን አሉ። ችግር መጣ። ወዲያው በእግዚአብሔር ላይ ተቆጡ። ወዲያው በእግዚአብሔር ላይ አጉረመረሙ። መጽሐፍ ቅዱስ ሲናገር አይናቸው ችግሩን አየ፣ ችግሩን ትልቅ አደረጉት፣ እግዚአብሔርን አሳነሱት። ያን ሁሉ ተአምር የሰራውን ቅድም ብያቸዋለሁ። ግን ገና በልጅነት ሳለ እንዲህ ስናጠፋ እግዚአብሔር ይታገሳል። አያችሁ፣ እስራኤላውያን ገና ተአምር አይተው ገና መሻገራቸው ነው። እግዚአብሔር አምላክ እስቲ አሁን ተአምሩን ቀጠለ። አጠገቡ እያጉረመረሙም ሰጣቸው። ጌታ ይባረክ። በኋላ ግን 10 ጊዜ ተፈታተኑኝ አለ። አያችሁ፣ ደጋግመን እግዚአብሔርን ትንሽ ችግራችንን ትልቅ እያደረግን በጌታ ቤት ውስጥ ወገኖች በልተን ጠጥተን እግዚአብሔርን እያወቅ ነው እየተረዳ ነው እየገባን አሁንም በእግዚአብሔር ላይ የምናጉረመርም ከሆነ እግዚአብሔር አይደሰትም። እግዚአብሔር ምን ይጠላል ብላችሁ ብትጠይቁ የሚያጉረመርም ሰው አይወድም። በጣም የምፈራው አንዱ ነገር በህይወቴ ውስጥ ማጉረምረም የምትባለዋን ነገር ነው። በጣም ተረድቻታለሁኝ ምን አይነት ክፉ ነገር እንደሆነች። ወደ ህይወቴ ገብታ ስፍራ እንድትይዝ አልፈልጋትም። የፈለገው ነገር ይምጣ፣ አንተ ጻድቅ ነህ፣ አንተ አዋቂ ነህ፣ አንተ ስለኔ ታውቃለህ፣ ከኔ የበለጠ አንተ ታውቃለህ። እግዚአብሔር አባቴ ሆይ ስምህ ይባረክ። ጠላቴ ግንባሩ። ጌታ ይባረክ። እና ከሌሎች ጋራ ራሳችንን ስናወዳድር ማመስገን ያቅተናል። በጣም የሚገርማችሁ ነገር ነው። ከሌሎች ጋር ራሳችን ስናወዳደር በእሱ ተደርጎለት፣ እሷ ተደርጎላት፣ እሱ ተደርጎለት፣ እሱ እግዚአብሔር ይመስገን ባርኩ። ከየት አባቷ መጣውና ትበሉ። እግዚአብሔር ይመስገን በሉ እስቲ ባካችሁን። በእውነት እግዚአብሔር የባረካቸውን ሰዎችም ስትመለከቱ እንኳን ባረካቸው፣ እንኳን በዛላቸው። እዛ ላይ እኔ ጊዜን አላጠፋም። እግዚአብሔር የተባረከ ይሁን። አሁንም ያብዛላቸው። ጌታ ስሙ የተባረከ። ምን ነው የሚባረክ እግዚአብሔር እያለ እኔም ምን ነው የሰው ለምን ምቀኛ ሆናለሁ? ለምንድን ነው ስለ ሰዎች ክፉ መሆነው? ለምንድን ነው የማላቀውን ታሪክ ስለነሱ ማወራው? አይደረግም። የእግዚአብሔር ሰዎች ከናንተ ይራቅ። ጌታ ስሙ የተባረከ ይሁን። እና ሁል ጊዜ የሰውን አይተን ቅናት አለ፣ የሰውን አይተን አለመደሰት አለ፣ የሰውን አይተን ቅሬታ አለ። አሁን ቅናት፣ ቅሬታ፣ አለመደሰት ልባችን ውስጥ ተቀምጦ እግዚአብሔርን ማመስገን አይቻልም። አንዳንድ ጊዜ ወገኖቼ እያመለክንም እንኳን አምልኳችን ትርጉም አልሰጥ ቢለን ልባችንን ነው መመርመር ያለብን። አልጣፍጥ ቢለን መንፈስ ቅዱስ አለ ወይ ከኛ ጋር? ገብቷችኋል ነገሩ? አምልኮ ስራ ሲሆን ፕሮግራም ሲሆንባችሁ ሲሰለቻችሁ ሰው እግዚአብሔርን እያመለከ ምታዛጉ ከሆነ እግዚአብሔር ሆይ ችግሬ ምንድነው? ምንድነው የደረቀብኝ ነገር? እግዚአብሔር ሆይ በእውነትና በመንፈስ አንተን እንዳላመልክ የያዘኝ ነገር ምንድነው? እግዚአብሔር ሆይ እና ልባችሁን ብታዩትና በዛ ነገር ላይ ከእግዚአብሔር ጋር ብትታረቁና ከልባችሁ ሊወጣ የሚገባው ነገር ምቀኝነት፣ ክፋት ምናምኑ ቢወጣላችሁ ጌታ ስሙ የተባረከ ይሁን። አምልኳችሁ ፓወርፉል የተቀባ አምልኮ እግዚአብሔር የሚቀበለው አምልኮ ይሆናል። ጌታ ስሙ የተባረከ ይሁን። አፌ እንደሚዘምርለት ልቤም ይዘምራል። አፌ ደስ ብሎኛል ብዬ እንደምናገር ልቤም በደስታ ያብዳል። ጌታ የተባረከ ይሁን። ይህንን ያደርጋል እግዚአብሔር አምላክ። ጌታ ይባረክ። እና አታወዳድሩ ራሳችሁን ከራሳችሁ ጋር። መጽሐፍ ቅዱስ ሲናገር ራሳቸውን ከራሳቸው ጋር ሲያስተያዩ፣ ራሳቸውን ከሌላው ጋር
ሲያወዳድሩ አያስተውሉም ይላል። ታውቃላችሁ ሰዎች አሁን ስለ ሰው ብቻ የሚጨነቁ ከሆነ ስለነሱ የሚሉ ሰዎች ራሳቸውንም ከራሳቸው ጋር የሚያስተያዩ ራሳቸውን ከሰው ጋር የሚያወዳድሩ ሰዎች ማስተዋላቸው ይወሰዳል ይላል እግዚአብሔር ቃል። ጌታ ከዚህ ይጠብቀን። አናወዳድርም። ምስጋናችን ያስፈልጋል። ምክንያቱም የእግዚአብሔር ማዳን እዛ ውስጥ ነው ያለው። ምስጋናህን ከተወሰደብህ ሁሉ ነገር ተቀምጣል። ሁሉ ነገር ነው ያጣኸው። እግዚአብሔርና ህልውናውን ነው ያጣኸው። ስለዚህ ምስጋና መወሰድ የለበትም። ጌታ ይመስገን። ሌላው መርሳት ነው። ስንረሳ ምስጋናችን ይወሰዳል። መጽሐፍ ቅዱስ ስለ መርሳት በብዙ ይናገራል። እስራኤላውያን ቅድም ብያቸዋለሁኝ ግብጽ ምድር ይሻለን ነበር አሉ። 400 ዓመት 4 ትውልድ ባርነት በስቶባቸው ብሎ ጮሆ እግዚአብሔር አምላክ ይህን ጩኸታቸውን አስቦ ሰው አስነስቶላቸው ሙሴን እግዚአብሔር በድንቅና ተአምር ጠላቶቹን ሰባብሮ ባህሩን ከፍሎ አሻግሯቸው ይሻለን ነበር አሉ ወደ ግብጽ ሀገር መመለስ። ያ ነጭ ሽንኩርትና አንድ ማላቀው ምግብ አለ በጣጢስ። ምንድነው በጣጢስ? በጢ አላውቃትም። ኢትዮጵያ ውስጥ የለችም። ወተር ሜሎን ነው እንዴ? እንዴት አይነት ቆንጆ ስም አላት ባካችሁ። ቤቲ ልትል ትንሽ ነው የቀረሽ። እና ቤተ እሱ ይሻለን ነበር አሉ። ተመልሰን እዛ እሱን እንገምጥ ነበረ። እኔ በጣጢስ እኔ ስኳር ድንች ይመስለኝ ነበረ። እና ድንቹን ሲገምጡት አይተዋል ምናምን። ግን ወተር ሜሎን ድንች ነው ወተር ሜሎን አለች። በጢ ኦኬ። ጌታ የተባረከ ይሁን። አቤት በጣጢስን ተመኙ። የእግዚአብሔርን ትልቅ ማዳን ረስተው በጣጢስና ነጭ ሽንኩርት እንኳን አሁን እንዴት ነው? ነጭ ሽንኩርት እሱ ይሻለን ነበር። ሰው ስንት ምግብ ይመኛል በቃ። ምን አለው እግዚአብሔር በሙሴ በኩል እስራኤላውያንን አንተ ስትገባ በበላህ በጠገብክ ጊዜ አለ እግዚአብሔር አምላክ። ይሄን ሁሉ ድንቅና ተአምር ያደረገልን እግዚአብሔርን እንዳትረሳ ተጠንቀቅ። በጣም የሚገርማችሁ ነገር የእግዚአብሔር ሕዝቦች እግዚአብሔርን መካድ አይችሉም። ነገር ግን መርሳት ግን ይሆናል። መርሳት ሰው ቶሎ ነው የሚረሳው። እኔ አሁን ወደ ኋላ ብዙ ነገር ተደርጎልኛል። አሁን በመንገዴ በመጣሁባቸው መንገዶች ሁሉ እግዚአብሔርን የምባርክበት ብዙ ነገር አለኝ። ጌታው ተባረክ። ስንት አይነት ተአምር፣ ስንት አይነት ድንቅ ነገር ጌታ አሳይቶኛል። እነኚህ ነገሮች ቶሎ ጸሎታችሁ ውስጥ እያስገባችሁ ካላመሰገናችሁባቸው የሚረሱ ነገሮች ናቸው። በቃ በቀላሉ ትልቅ ነገር ተደርጎላችሁ እንዳልሆነ ሆኖ ነው የሚሰማችሁ፣ እንዳልተደረገላችሁ። እና እግዚአብሔር ብዙ ነገር አድርጎላችኋል። እና በበላህ በጠገብክ በተስማማ ጊዜ በወፈርክ ጊዜ እና ይሄን ትልቅ ጥሩ ነገር ያደረገልህን አምላክን እግዚአብሔርን እንዳትረሳው፣ ማመስገንን እንዳትረሳ አንተ ሰው ተጠንቀቅ ብሎ እግዚአብሔር አምላክ እስራኤሎችን አስጠነቀቃቸው። እና ስንለምዳቸው አንዳንድ ነገሮች ደግሞ ሲለመዱ የሚገርማችሁ ነገር ሲለመዱም እግዚአብሔርን ማመስገን ያቅታል። አንዳንድ ነገር መልመድ ታውቃላችሁ። የለመዳችሁት ነገር በቃ በየቀኑ የምታገኙት ነገር አንዳንድ ጊዜ በቀላሉም የተገኘ ነገር እና በተለይ ካናዳ ያለን ሰዎች ኢትዮጵያ ካሉት ሰዎች እጅግ በጣም የተለየን ሰዎች ነን። እግዚአብሔር ብዙ ነገር አድርጎልናል እና ለማመስገን ብዙ ምክንያቶች ይኖሩናል እዚህ ቦታ ላይ ሆነን። በጣም የሚገርማችሁ ነገር ስንለምዳቸው እነኛን ነገሮች ስንለምዳቸው እኔ ትዝ ይለኛል ካናዳ ብያለሁ። ብዙ ጌታ ለምኜዋለሁ። ጌታ አሻግረኝ፣ እንደው ፖሊስ እያየው መደንገጥ ሰልችቶኛል እና ስለ ታላቅ ስም እግዚአብሔር ሆይ እርዳኝ እና ብዙ ማስታወስ እንግዲህ አረብ ሀገር ነበርኩኝ፣ ኬንያ ነበርኩኝ፣ ከዛ ደግሞ አውሮፓ ነበርኩኝ፣ ከዛ እዚህ መንገዱን አውቀዋለሁ ስንት አይነት ቦታ እንደሄድን። የሚገርመው ነገር አሁን ኬንያ እያለሁ አስታውሳለሁ በራችንን በደንብ አድርገን አጥብቀን ነው የምንዘጋው። ምክንያቱም ሌባው ብዙ ነው። ግሪክ ሀገር ስንመጣ ደግሞ ምንም ሌባ የለም። እኛ በነበርንበት ዘመን እግዚአብሔር ይመስገን በኋላ ነው አልባኒያንስ ሲገቡ እነሱ መግደል ጀመሩ፣ መዝረፍ ጀመሩ። ነገሩ ተለወጠ። ጁዲን ፍለጋ ሲሄድ ከተማዋ ተለውጣለች። ግን የሚገርመው ግን እኔ ያለው ግን በሩ አይቆለፍም። በሩ ክፍቱን ሰው በሩን ክፍቱን ጥሎ ሄዶ ሾፒንግ አድርጎ ተመልሶ ይመጣል። ማንም አይነካም። አቤት እግዚአብሔር ስም ይባረክ አልኩኝ። ምንም በቃ የማያሰጋ ግን አሁን ችግር ምን ነበር ደግሞ እዛ ያለሁኝ መታወቂያ የለኝም። ስለዚህ ከስራ ስመለስ በተለይ ማታ ፖሊስ በመጣ ቁጥር ሽምቅቅ
ጌታው መቼ ነው ከዚህ የሚገርማችሁ ነገር ይሄን ሁሉ ውለታ ጨርሰን እኔ ፈርቼ ነው የምጸልየው ጌታ ሆይ አውጣኝ 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 ከስራ ቤት የ2 ሰዓት ተኩል መንገድ ያንን መንገድ በጸሎት ነው ማታ ማታ ሌሊት ታክሲ በጣም ውድ ስለሆነ ሰርቼ ለታክሲ አልከፍልም ብዬ በጣም የሚገርማችሁ ነገር ያም ሆኖልኝ ከዛ አገር እዚህ መጣው እዚህ መጥቼ እንደገና በእግዚአብሔር ላይ ምሬት ልናገር ነው በጣም ነውር ነው እግዚአብሔር ይሄን ሁሉ ነገር አድርጎልኝ የረዳኝ አምላክ አሁንም እንኳን አዲስ ነው ይሄ አገር ስቲል አሁንም ለኔ አዲስ ነው የእግዚአብሔር ስም የተባረከ ይሁን ካናዳ ብርቅ ነው ወይ እንዳትሉ ብርቅ ነው አሁን ጌታ የተባረከ ይሁን እግዚአብሔር ደግሞ እንደዚህ ብርቅ ያረገ ስለም በቃ ላይፍን እንዳይወስ ጌታ ይመስገን ስለዚህ አይለመድም ፀሐይ ጧት ትወጣለች ማታ ትገባለች ለምደናታል ገብቷችሁ ነገር ፀሐይ መውጣት መግባት ምንድነው ይሄ ምን አዲስ ነገር ነው እባካችሁን በድንቅ በተአምራት አይን ተመልከቱ ስትመለከቱ እንዴ ፀሐይ ጧት መውጣቷ እኮ ራሱ እኮ ተአምር እኮ ነው እኮ ማታ መጥለቋ ራሱ ተአምር ነው አንድ አይነ ስውር የሆነ ሰው አይኑ ቢበራ ፀሐይ ወጣች ማየት ጀመረ እሱ ዋው ፀሐይ ይላል እኛ ግን በየቀኑ አይናችን እንደዚህ ያያል ፀሐይ ወጣች ፀሐይ ገባች ሶቢት ምንድነው ይሄ ታዲያ ምንድነው ኧረ እግዚአብሔር ትልቅ ነው ይሄውና ስንት ሺህ ዓመት ፀሐይ ትገባለች ሳይጠልቃል ክረምት ይመጣል በጋ ይመጣል ምን አይነት አምላክ ነው ሲዝን ያመጣል እንደዚህ መዝራት ይመጣል ማጨድ ይመጣል ብርድና ሙቀት እግዚአብሔር አምላክ ይሄን ሁሉ የሚያመጣ አምላክ ተአምረኛ አምላክ ምስጋና ይገባሃል እግዚአብሔር ሆይ ክብር ስጡት አባባ ስምህ ይባረክ ክብር ይገባሃል አንተ ትልቅ አምላክ እና ይሄ በቃ በተአምራት አይን የሚታዩ ብዙ አየር ኦክሲጅን መተንፈሳችሁ አይገርማችሁም ካርቦን ዳይኦክሳይድና ኦክሲጅኑ ሲተላለፉ በእናንተ ውስጥ ኦክሲጅኑም አውቁ መንገዱን ሲወጣ እንትና ሲገባ ካርቦኑ ሲወጣ በዚህና በዚህ እኮ ነው የሚወጣው አይቀላቀሉም ምን ተነፍሰው ያልተቃጠለ አየር ነው የምናወጣው የተቃጠለ አየር ነው በዚሁ አፋችን ውስጥ ይሄ እግዚአብሔር ተአምር አይደለም እንዴ ይሄ ሰው የሚባል ፍጡር አሁን ኦክሲጅን እየተነፈሰ እለት እለት ዘመን እየቆጠረ ሃፒ በርዝዴይ ሲባል እግዚአብሔር ስም ይባረክ እና ልናመሰግን ብዙ አንድ ጊዜ አንድ ወንድም በጣም ቤስት ሴለር ነውና ወደ ሚሊዮን መጽሐፍቶች ሸጧል እንትን ብሎ ምስጋናን ተማርኩ የሚል እና ምስጋናን የተማረው ይሄ ሰውዬ እንዴት ነው ብላችሁ ብትጠይቁኝ ሰውነቱ ሁሉ ፓራላይዝ ሆነ እና ያ በጊዜው እራመድበት የነበረ እግሬ ሁሉ ተወሰደ አለ አልጋ ላይ ተኛሁ አለ እና ወደ 9 ወር 10 ወር ቆጠርኩ አለ ከዛ በኋላ እግዚአብሔር አንድ ነገር ለካ ሊያስተምረኝ ፈልጓል የእግሬ ታችኛው ክፍል መዳፌና ጣቴ መንቀሳቀስ ጀመሩ አለ ከ9 ወር በኋላ ጌታ አመስግነኝ አለኝ አለ አመሰግናለሁ እግሩን ያረግ ከዛ በኋላ ሁለት እግሩ ደህና እየሆነ መጣ እግዚአብሔር ሆይ ተባረክ ከዛ በኋላ እጆቼ መስራት ጀመሯል አመሰግናለሁ ስለ እጆቼ እግዚአብሔር አባቴ ሆይ እንደገና ደግሞ ሌላ ሰውነቱ እንደገና እየተፈታታ በ2 ሳምንት ውስጥ ቀጥ ብሎ ቆሞ መሄድ ጀመረ እያንዳንዱን የሰውነቴን እንቅስቃሴ ሁሉ እቆጥረው ነበር አለ ፋይናሊ ጌታ ምን አለኝ ምስጋናን ለትውልዱ አስተምር እና ምናልባት የሰውየውን ስም ባስታውስ ምናልባት ብትጠይቁኝ ቀስ ብዬ ፈልግ ይሰጣችኋለሁ ምስጋናን ተማርኩበት ያን የ9 ወር የአልጋውን በሽታ ለካ መራመድ መብት አይደለም እግዚአብሔር በምህረቱ ነው ጌታ ስሙ የተባረከ ይሁን ስለዚህ ነገሮችን ስንለምድ ማለት ማመስገን ያቀተናል ሌላው ማጉረምረም ነው እንዳናመሰግን የሚያረጋን ነገር እና ማጉረምረም ማለት የእግዚአብሔርን ሉዓላዊነት የእግዚአብሔርን ከሁሉ በላይ መሆን እግዚአብሔር ነገሮችን እንደሚቆጣጠር አለማመን ነው የእግዚአብሔርን ስራ ሁሉ ገፍቶ መጣል ማለት ነው እግዚአብሔር ሆይ ስራህን አልቀበለውም የማለት ያህል ነው ሰው የሚያጉረምርም ከሆነ ይሄ ነው መጽሐፍ ቅዱስ ያለ ማንጎራጎር ያለ ጥርጥር ሁሉ ነገር አድርጉ ብሎ ነው የሚያዘን አታንጎራግሩ እግዚአብሔር ምን ይላል አታጉረምርሙ ጌታ ስሙ የተባረከ ይሁን ስለዚህ ያለ ማጉረምረም እንድንኖር እግዚአብሔር በማጉረምረም ቀደም ብየዋለሁኝ ምንም ደስተኛ አይደለም በረከት ምንም አናገኝም እና ስናመሰግን ጥቅም አለው ማመስገን ጥቅም አለው እና ስናመሰግን አንደኛ ወደ እግዚአብሔር የምንቀርብበት መንገድ ነው ልባችንን ለአምልኮ ያዘጋጀዋል አመስጋኝ ሰው ልቡን እግዚአብሔርን ለማምለክ በቀላሉ ይዘጋጅለታል መጽሐፍ ቅዱስ በምስጋና ወደ አደባባዮቹ ግቡ ነው የሚለው እግዚአብሔር ቃል የሚያመሰግን ሰው እግዚአብሔርን ያመልከዋል ይደነቅበታል ምስጋናችን ልባችንን ያለሰልሳል ልባችንን ያዘጋጃል ከእግዚአብሔር ጋር እግዚአብሔር የሚወደውን በእውነትና በመንፈስ የሆነውን አምልኮ ለመስጠት እግዚአብሔር ልባችንን የሚያዘጋጅበት መንገድ ምስጋና ነው የሚያመሰግኑ ሰዎች ለእግዚአብሔር ቅርብ ናቸው
አመስጋኝ ሰዎች ለእግዚአብሔር ወዳጅ ናቸው። ጌታ ስሙ የተባረከ ይሁን። ወደ ደጆቹ በመገዛት ወደ አደባባዮቹ በምስጋና ግቡ። ሌላው እምነታችንን የሚያጠነክር ነው ምስጋናችን። እምነታችን እንዴት ነው የሚጠነክረው ብላችሁ ብትጠይቁ ወገኖች፣ እግዚአብሔር ያደረገልህን ነገር ካረሳው፣ ትላንት ባደረገልህ ነገር እግዚአብሔር የምትባርከው የምታመሰግነው ከሆነ በቀላሉ አመስጋኝ ትሆናለህ። እምነትህም ጠንካራ ነው የሚሆነው። መጽሐፍ ቅዱስ ሲናገር ዳዊት እግዚአብሔርን ባረከ። በምንድን ነው የባረከው? ከአንበሳና ከድብ አስጣለኝ አለ። ታውቃላችሁ፣ ድብና አንበሳ ወደ ዳዊት እረኛ ሆኖ የሚመጡበት በጎቹን ሊበሉ ብቻ አይደለም፣ በጎቹን አስጥላቸው ነበር ብቻ አይደለም ያለው፣ ከአንበሳና ከድብ አስጥሎኛል ነው። ጎልያድን ሲገጥመው የተናገረው ቃል በጎች ስጠብቅ በጎችን ያስጣልኩበት አላለም። ያስጣለኝ አምላክ እኔን አንበሳ እና ድብ እሱንም ይሰብራል፣ እሱንም ይበላዋል። እግዚአብሔር ግን ለዳዊት ከእጁ ጋር ነበረ። እግዚአብሔር ለዳዊት ባለበት ቦታ ሁሉ አሳልፎ አልሰጠውም። ከአንበሳ አድኖታል፣ ከድብ አስጥሎታል። እና ጎልያድ ፊት እንዲህ ፊት ለፊቱ ሲቆም እጁ ላይ ምንም የጦር መሳሪያ የለም፣ ወንጭፍና ድንጋይ ነው ያለው። ነገር ግን አንድ ነገር ተናገረ። ምን አለ? ከአንበሳና ከድብ ያስጣለኝ አምላኬ እግዚአብሔር ካንተም ካልተገረዝከው ፍልስጤማዊ ሊያስጥለኝ ይችላል አለ። ጌታ ስሙ የተባረከ ይሁን። ስለዚህ ሰዎች ያለፈውን አይተው የሚያመሰግኑ ከሆነ እርግጠኛ ምን ትላላችሁ መሰላችሁ? እምነታችሁን እግዚአብሔር አበርትቶታል። አመስጋኝ ሰዎች በእምነታቸው ብርቶች ናቸው። ጌታ የተባረከ ይሁን። ልባቸው ብርቱ ነው። እና ሌላው የሚገርማችሁ ነገር ማመስገን ጤነኛ ነው የሚያደርገን። እስቲ ጤነኛ ያደርጋል በሉ እስቲ። መጽሐፍ ቅዱስ ወገኖች ባታመሰግኑ መራራዎች ናችሁ፣ ባታመሰግኑ ቅሬታ የተሞላችሁ ናችሁ፣ ባታመሰግኑ አጉረምራሚዎች ናችሁ። አሁን እነኚህ ነገሮች ውስጣችን ገብተው የሚሰሩት ነገር ቢኖር ጤና አይደለም፣ ህመም ነው የሚያመጡት። በጣም የሚገርማችሁ ነገር ሰው እንዲሁ የሚቆጣ እንዲሁ የሚናደድ የሚበሳጭ የማያመሰግን ነጭናጫ ከሆነ እርግጠኛው እነግራችኋለሁ ውስጡ ብዙ ነገሮች ይዛባሉ። በሕክምናም ይሄ ነገር ተረጋግጧል። ከዶክተር ቢያጡ አይደለም፣ እውነተኛ ዶክተር ነው የሚነግራችሁ። እንደዛ አይነት ሰዎች ከሆናችሁ ትቸገራላችሁ። የኋላ ኋላ ጤናችሁ ነው የሚነካባችሁ። እና ማመስገን ትክክለኛውን ደስታ መጽሐፍ ቅዱስ ሲናገር ደስተኛ ልብ ጥሩ መድኃኒት ነው ይላል። ደስተኛ ልብ ምንድነው? ጥሩ መድኃኒት ነው። ጌታ ስሙ የተባረከ ይሁን። አሁን አንድ ብርጭቆ ቆሻሻ ውሃ የያዘ ብርጭቆ እንደው እንዲህ ብታገኙ ውሃ መጠጣት ብትፈልጉ መጀመሪያ ምን ማድረግ አለባችሁ? ቆሻሻውን መድፋት አለባችሁ። ከደፋችሁ በኋላ ብርጭቆውን ካጠባችሁ በኋላ ነው ንጹህ ውሃ ከታችሁ የምትጠጡት። ታውቃላችሁ፣ ልክ ቆሻሻ ውሃ እንደ መድፋት ማለት ነው። ሰው ወገኖቼ በውስጡ ያለውን ቆሻሻውን ነገር መራራውን፣ ቅናቱን፣ አድመኛነቱን፣ ክፋቱን እነኚህ ነገሮች አውጥተን ስንጥል ለምስጋና ለንጹህ ውሃ በር እየከፈትን ነው። እግዚአብሔር በዛ ጊዜ ይመለካል። ጌታ ስሙ የተባረከ ይሁን። ስለዚህ አሁን መንፈሳዊ ጤና ስንፈልግ ማለት ምንድነው? ያን ክፉን ነገር መድፋት እንችላለን። አመስጋኝ ሰዎች ጌታ የተባረከ ይሁን ክፉን ነገር አውጥተው ይጥላሉ። ጌታ ይመስገን። እና ምስጋናን ስናመሰግን ሰይጣን በሩ ይዘጋበታል፣ እድል ፈንታ አያገኝም በእናንተ ህይወት ውስጥ። መጽሐፍ ቅዱስ ሲናገር ማዳኔን የማሳይበት መንገድ በዛ አለ ነው የሚለው እግዚአብሔር ቃል። በነገራችን ላይ ስናመሰግን የእግዚአብሔር ማዳን ፈጣን ነው ለኛ። የሚገርመው 1000 እና 10000 የሚገነደሱት ስታመሰግን ነው። እግዚአብሔር ወገኖቼ ወደ አንተ አይቀርቡም ያላቸው ክፉ ጠላቶችን እግዚአብሔር አምላክ እየሰበረ የሚጥልልህ ስታመሰግን ነው። ግን የሚገርመኝ ነገር ግን አሁን ጠላት ወደ አንተ ህይወት መጥቶ እድል ፈንታ የማያገኝበት ምክንያት ምንድነው ብላችሁ ብትጠይቁ ስታመሰግኑ ስለሚያያችሁ ነው። ጌታ የተባረከ ይሁን። እግዚአብሔር ምን ያህል ለእናንተ ቅርብ እንደሆነ ይገባዋል። ጌታ ይባረክ። እና ምስጋናን እንዴት አድርገን ነው ማሳደግ የምንችለው ብላችሁ ብትጠይቁ ከመንፈስ ቅዱስ ጋር ህብረት አድርጉ። ምስጋናን በህይወታችን ለማብዛት ከፈለጋችሁ ተንበርከኩና ጸልዩ። ጸሎትና ወደ ጌታ ፊት የምንቀርብ በተለይ ፊልጵስዩስ ላይ ከምስጋና ጋራ ልመናችሁን አስታውቁ በአንዳች አትጨነቁ ይላል። ስንጸልይ ማለት ምን ማለታችን ነው? መንፈስ ቅዱስን በህይወታችን እንዲመጣ በር እየከፈትን ነው። በነገራችን ላይ መንፈስ ቅዱስ ትልቁ ስራው ምንድነው? በእኛ ውስጥ ሆኖ ምስጋናን ይሰራል። በእኛ ውስጥ ሆኖ ለእግዚአብሔር ልባችንን ያለሰልሰዋል፣ ምቹ ያደርገዋል። ጌታ ስሙ የተባረከ ይሁን። እና የመንፈስ ቅዱስ ፍሬ ነው የሚሆንላችሁ ራሱ ምስጋና። እና ምን ማድረግ አለባችሁ? ሌላው በዘላለም ነገሮች ላይ አተኩሩ። ትኩረታችሁ ከጊዜያዊ ነገር ወደ ዘላለሙ ለማመስገን ከፈለግን ማለት ነው። ጌታ የተባረከ ይሁን። ምክንያቱም እግዚአብሔር አምላክ በክርስቶስ ኢየሱስ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ ባርኮናል። ሲተባረክ ያለው በሉ ተባረክ ያለውኝ። እግዚአብሔር ዘላለምን ሰጥቶኛል። የዘላለም ህይወት የኔ ነው። አምላኬ ነው እግዚአብሔር። ክርስቶስ ጌታዬ ነው። አገሬ በሰማይ ነው። እጅግ የከበረ ተስፋ ሰጥቶኛል። ይቅር ብሎኛል። ኃጢአቴ ተደምስሷል። እግዚአብሔር አምላክ ምህረቱን አልብሶኛል። እግዚአብሔር እንዳይኑ ብለን ይጠብቀኛል። ወገኖቼ ብዙ በረከቶች ልትቆጥሩት የማትችሉት አይነት በቃ ባወራው ከቁጥር ሁሉ በዛ።
እግዚአብሔር አምላክ እንደ አሸዋ የበዛ በረከት በእኔና በእናንተ ህይወት ላይ አድርጓል። ጌታ የተባረከ ይሁን። ታዲያ ትኩረታችን ጊዜያዊው ነገር መጣና አልመጣ በሚለው ነገር ልባችሁ ሳይከብድ የዘላለሙን በረከት አስቡ። አለ አይደለም፣ ባርኮትህን ቁጠር። እግዚአብሔር ያደረገልህን ነገር አስብ። ያልተደረገልህ አይደለም፣ ተደርጎልሃል። ጌታ ይመስገን። እኔ የዳዊት ንግግር ደስ ይለኛል። አድርገህልኛል፣ ስለዚህ ለዘላለም ነው ማመሰግን ይላል። ጌታ የተባረከ ይሁን። ስለዚህ ዘላለሙ ላይ ስታተኩሩ ጊዜያዊ ነገር ልባችሁን ሊይዘው መብት የለውም። ጌታ ይመስገን። ጊዜያዊ ነገርም እግዚአብሔር በጊዜው ያመጣላችኋል። ጌታ የተባረከ ይሁን። በተለይ ማቴዎስ 6ን ስታነቡ ምን እበላለሁ፣ ምን እጠጣለሁ፣ ምን ለብሳለሁ እያላችሁ አትጨነቁ ይላል። ይሄን ነገር አህዛቦች ራሳቸው ይፈልጉታል። ለእናንተ የሚያስፈልጋችሁን ነገር የሰማይ አባታችሁ ያውቃል። እስቲ አባት አለኝ በሉ። አባት አላችሁ። ስለ እናንተ የሚጨነቅ አባት አላችሁ። ስለዚህም እግዚአብሔር አምላክን በጊዜያዊ ነገር አትፈትኑት፣ በጊዜያዊ ነገር አትገምቱት። እግዚአብሔር አምላክ ወገኖቼ የሚያስፈልጋችሁን ሁሉ እንደ ባለጸግነቱ መጠን በክብር በኢየሱስ ክርስቶስ ይሞላባችኋል። ጌታ ስሙ የተባረከ ይሁን። እና ዕንባቆም መጀመሪያ ተቸግሮ ነበር። በእግዚአብሔር ላይ በጣም ይቆጣ ነበር፣ ያዝን ነበረ። ምድር ላይ የሚሆነው ነገር ሁሉ እያየ የሚታየው ነገር በጣም ረብሾት ነበረ። በኋላ ግን ምዕራፍ 3 ላይ እግዚአብሔርን ተመለከተ። እግዚአብሔርን ባየ ጊዜ በለስ ባታፈራ አለ። በቃ በለሷ ፍሬ ባይኖራት፣ ወይኑም ምንም ፍሬ ባይሰጥ፣ እርሻው ባይኖር፣ በጎቹም በሬዎቹም በበረቱ ውስጥ ባይኖሩም፣ ታውቃላችሁ በዘመኑ ወገኖቼ እርሻ ነው ትልቁ ሀብት። ሁሉም አይኑር አለ። እኔ ግን በአምላኬ በእግዚአብሔር ደስ ይለኛል። በሱ ነው ደስ የሚለኝ። አሁን ደስታዬ በነገሮቹ አይደለም፣ በጊዜያዊ ነገር አይደለም። ደስታዬ ከዛ ያለፈ ነው። ትልቁን እግዚአብሔርን አይቶ ዕንባቆም ይሄም ድርቅ ይበል እግዚአብሔር አለ። ጌታ ስሙ የተባረከ ይሁን። ስለዚህም ጊዜያዊ ነገር ላይ በቃ እዛ ላይ የእግዚአብሔር ሰዎች በላይ ያለውን አስቡ እንጂ በምድር ላይ ያለውን አይደለም ይላል የእግዚአብሔር ቃል። ሐሳባችሁ መሞላት ያለበት በሰማዩ ነገር ነው። ጊዜያዊ ነገር እግዚአብሔር ለእናንተ ምርቃት ነው፣ እንዲሁ ይሰጣችኋል እግዚአብሔር። ተጨንቃችሁ አንዱ ጸጉራችሁ ነጭ አልሆነም፣ አንዱ ጸጉራችሁ ጥቁር አታረጉትም። እግዚአብሔር ግን ያስብላችኋል። ስለዚህ በእግዚአብሔር ላይ ማረፍን እንማር። ጌታ ይመስገን። የእግዚአብሔርን ቸርነት አስተውሉ። እግዚአብሔር ቸር ነው። እስቲ እግዚአብሔር ቸር ነው በሉ። ቸር ማለት ወገኖች ዴፊኒሽኑ ሰጥቶ የማያልቅበት ማለት ነው። የቀረውን ነገር አያውቀውም እግዚአብሔር አምላክ። የሰው ቸርነት ከሆነ ሰው ቸር አይባልም። ቸርም ካላችሁት ያ ሰው ሰጥቶ የቀረውን ያውቃል። ይሄን ያህል ሰጥቼዋለሁም ይላል። እግዚአብሔር አምላክ ግን ወገኖች ሊብራል የሆነ ሰጪ ነው። በቃ በደስታ ይሰጣል። እግዚአብሔር አምላክ የቀረውን አያውቅም። እንደውም የርስቱ ክብር ባለጸግነት ምን እንደሆነ ታውቁ ዘንድ ዓይናችሁ ይከፈት፣ ምን አይነት ሀብታም አባት እንዳላችሁ። ጌታ ስሙ የተባረከ ይሁን። እግዚአብሔር ነው አባታችን፣ ሁሉን ነገር የፈጠረ፣ ሁሉ ነገር ያለው ከእስከ የማይባልለት እግዚአብሔር ስሙ የተባረከ ይሁን። ስለዚህም የእግዚአብሔርን ቸርነት አስተውሉ። እግዚአብሔር ቸር ነው። በመንፈስ ሆናችሁ እግዚአብሔር ቸር ነው። ምሕረቱ ለዘላለም ነው። እውነቱ ለልጅ ልጅ ነው። አመስግኑት፣ ስሙንም ባርኩት። እግዚአብሔርን በመንፈስ ቸር ነው በሉት። ጌታ የተባረከ ይሁን። ዘመናችሁ ሁሉ ቸርነቱን ይናገር። ዳዊት ነፍሴ ሆይ እግዚአብሔርን ባርክ ያለ ለምንድን ነው? ምስጋናውን አትርሺ ያለበት ምክንያት አንደኛ ይቅር ብሎሻል፣ ሁለተኛ ፈውሶሻል፣ ሶስተኛ ቤዛነትን ሰጥቶሻል፣ ማለትም በደሙ ነው የገዛሽ፣ አራተኛ ፍቅሩን አንቺን አለበሰሽ፣ ምሕረት ርህራሄውን ላንቺ ሰጥቷል። ይሄን ሁሉ አድርጎልሻል። ነፍሴ ሆይ በዘላለሙ እኮ ጉዳይ እኮ ነው እግዚአብሔር ካንቺ ጋር የሚነጋገረው። ባርኪው፣ አትርሺ ምስጋናውን። ጌታ የተባረከ ይሁን። ስታመሰግኑ ወገኖቼ የምትሰጡት ቫልዩ ዋጋ የምትሰጡት ነገር ዘላለሙን ይሁን። ጊዜያዊውን ነገር እግዚአብሔር ይጨምራል። ነገር ግን በዘላለሙ ጉዳይ ተነጋገሩ ከእግዚአብሔር ጋር። ምስጋናችሁ ይቀጥላል። ሌላው የመታሰቢያ ድንጋይ አቁሙ ስታመሰግኑ። ጌታ ስሙ የተባረከ ይሁን። ምንድነው የመታሰቢያ ድንጋይ ማለት? ሳሙኤል አቆመ ሐውልት እና ያ ሐውልት ኤቤኔዘር ብሎ ጠራው። ማለትም እስካሁን እግዚአብሔር ስለረዳን። አሁን መጽሐፍ ቅዱስ እግዚአብሔር ረዳ ማለት ትላንትና ረድቶኛል፣ ዛሬም ይረዳኛል፣ ለዘላለም ይረዳን። እግዚአብሔር የሚረዳው ሕዝብ ማለት እኔና እናንተ ነን ወገኖቼ። በሰው ከመታመን በእግዚአብሔር መታመን ይሻላል። እግዚአብሔር አያሳፍራችሁም። እግዚአብሔር ይረዳል። ጌታ ይመስገን። ኤዘር ነው የኛ ኤቤኔዘር እግዚአብሔር ራሱ ነው። የእግዚአብሔር እጅ የሚያግዘን ሰዎች ነን። ጌታ ስሙ የተባረከ ይሁን። ስለዚህ መታሰቢያ ድንጋይ አቁሙ። ትረሳላችሁ። ስለምትረሱ ጻፉት። እንደውም ባርኮታችሁን ቁጠሩ። እየጻፋችሁ ጌታ ሆይ ይሄን ሁሉ አድርገህልኛል በሉት። እግዚአብሔርን ልመዱ። በጸሎቶቻችሁ ውስጥ ማመስገንን ልመዱ። 10 ለምጻሞች ነበሩ። አንደኛው ብቻ ተደርጎልኛል ብሎ መጣ። 9 በዛው ቀሩ። የታሉ 9 አለ እግዚአብሔር። እግዚአብሔር ይፈልጋል ከናንተ ምስጋና። እንዳልተደረገለት ስትሆኑ እግዚአብሔር ደስ አይለውም። ስለዚህም እንዳትረሱት ከፈለጋችሁ ጻፉት። እኔ ጸሎት ደብተሬ ላይ
ቢያንስ አንድ ወይም ሁለት ነገር እጽፋለሁ የማመሰግንበት። ታስታውሳላችሁ አይደለም? ባለፈው ጊዜ ብያቸዋለሁ ከስንት ጊዜ በፊት አንድ ሰው ደሞዙን ተቀብሎ በአውቶቡስ ተሳፍሮ ሄደ እና በአውቶቡስ ተሳፍሮ ሲሄድ ያችን ቼክ ያችን ገንዘብ ከኪሱ ውስጥ ወሰዱበት። ሌባ ወሰደው እና የወር ደሞዙ ነው። በጣም መጀመሪያ ሊያዝን ፈለገ። ነው ጌታ ሆይ አላዝንም አለ። አሁን ወደ ጸሎት ቤት ገባ። ጌታ እግዚአብሔር ሆይ ብሬን ወሰዱ እንጂ ሕይወቴን ስላልወሰዱ አመሰግንሃለሁ አንደኛ አለ። ሁለተኛ ደግሞ ብሬን ወሰዱ ግን ብዙ ብር አልወሰዱብኝም አመሰግንሃለሁ። ሶስተኛ እግዚአብሔር አባቴ ሆይ አሁንም ብሬ ተወስዷል ግን ጤነኛ ነኝ አመሰግንሃለሁ። አራተኛ ብሬን ወሰዱ ኃጢአት ሆነባቸው እንጂ ኃጢአት አልሰራሁም እግዚአብሔር ሆይ አመሰግንሃለሁ። እቀጥላለሁ አለ እግዚአብሔር ሆይ አመሰግንሃለሁ። ጌታ ስሙ የተባረከ ይሁን። ላመስግን ካላችሁ ብዙ አርስት አላችሁ። እግዚአብሔር ልታመሰግኑ ትችሉበት ነገር ጠላት ለክፉ ያመጣውን ነገር በእግዚአብሔር ፊት መስዋዕት በቃ የእግዚአብሔር መስዋዕት ልታደርጉት ትችላላችሁ። እግዚአብሔር በዛ ችግራችሁ ስታመሰግኑት ጌታ ይመስገን እና ካላችሁ ነገር ተነሱ። ማለትም እግዚአብሔርን የምታመሰግኑት ነገር ስለበዛላችሁ ብቻ አይደለም። ነገሮችም አንሰውም ጥቂትም ሆነው ያቺ መበለት ሴትዮ የመጨረሻ ትንሽ ዘይት ነበራት። በእጅሽ ያለው ምንድነው ተባለች። በቃ ያንን ዕቃ አቀረበች። በቃ እግዚአብሔር ይመስገን። ታስታውሳላችሁ ሌላዋም ደግሞ መበለት ሕያው እግዚአብሔርን ችን በልተን እንሞታለን የመጨረሻ ነገር ነበረች። ትንሹን ነገር በጌታ ፊት አቅርቡት፣ አመስግኑ ስለዛ ትንሽ ነገር። ታውቃላችሁ እግዚአብሔር አምላክ በትንሽ ነገር ማኖር እንደሚችል። ያቺን የሲዶና ሴት ኤልያስን ስትመግበው እግዚአብሔርን ያዘጋጀውታ አዘጋጅቻለሁ ሂድና እዛ ብላ ነው ያለው። ምንድነው የተዘጋጀው ብላችሁ ብትጠይቁ የመጨረሻ ዱቄት፣ የመጨረሻ ዘይት። የእግዚአብሔር ዝግጅት ታውቃላችሁ ተአምር ነው። ጌታ የተባረከ ይሁን። እግዚአብሔር ከእናንተ ጋር ሲኖር ዝግጅቱ ምንድነው? በሌለ በጥቂቷ ነገር ተአምር ባንተ ውስጥ ይሰራል። በቃ እግዚአብሔር ይባርከዋል። ያን ትንሹን ነገር ይባርከዋል። በቃ ለእናንተ እግዚአብሔር ምንድነው የሰጠው? ይሄ ሰውዬ ሎተሪ ደረሰኛል መስላችሁም አንዳንድ ጊዜ ስታዩ ምስክር ነኝ። ጌታ የተባረከ ይሁን። በቃ በሰላም ተኛለሁ፣ አንቀላፋለሁ። እግዚአብሔር ሰላሜ ነው። አሜን አሜን። ባካችሁ እናንተም ታምራላችሁ። ነገራችን ላይ ስለራሴ ማውራላችሁ ያው ጉራ እንዳትሉኝ አደራችሁ። ካለን ጥቂት ነገር ጋራ በሱ ፊት እንቆም። እግዚአብሔር መልካም ነገር ነው። ጌታ ስሙ የተባረከ ይሁን። ስለዚህም እግዚአብሔርን ሁሉ ጊዜ አመስግኑ፣ ሁሌ አመስግኑ። ይሄ የእግዚአብሔር ፍቃድ በክርስቶስ ኢየሱስ ወደ እናንተ ነው። ሲተነሱና እግዚአብሔርን ሞቅ ያለ ምስጋና ስጡት። እንዴት ነው የምናመሰግነው? ጌታ ሆይ ስም ይባረክ። ሃሌሉያ